በማንም ቤት ማንም ይወጣ መብቴ ለምን የማስወጣት በዛብህ ጅብ ከሄደ ውሻ ጮኸ ሆኖበታል። ባለቤቱ ብርቄ ከጠፋች በኋላ አሁን ብቸኝነት ተሰምቶታል። ሌላ ጊዜ ኃይለኝነት ሲታይበትም ነበረ። የሚያለቅስና የሚያነባ አይመስልም። አሁን ግን እያለቀሰ ይገኛል። ጽናትንም ወንድሜን አሳስረሽ ባለቤቴን ደግሞ አስኮብልለሻል፣ ስለዚህ ካንቺ ራስ የምወርድ ይመስልሻል ወይ በማለት እያንገራገራት ይገኛል። መተንፈሻ አሳጥቷታል። ሰኒ ታግታ ከመክረሟ በላይ ያሁኑ ትንሽ ጠጠር ያለ ይመስላል። በአሁኑ ውሳኔ ተወስኖባታል። እናም ደግሞ አጋቹን ቀይረዋለሁ በማለት ያለዛ ራሴ እርምጃ ወስድብሻለሁ ተብላለች። ኪራ እሌናን እሷን ስራ የማታስገቢያትና ከዚህ ቤት የማታስወጫት ከሆነ አንቺም ከዚህ ቤት ትወጫለች ስላላት ፈርታ ትገኛለች። እናም ብርቄን ደላላ ቤት ወስዳ የቤት ሰራተኝነት ልታስቀጥራትም ነበር። ታዲያ ብርቄ የሰማችውንና የተረዳችውን ነገር በቀላሉ ልትቀበለው አልቻለችም። ብቻ አሁን ላይ ሰራተኝነት ስትገቢ ሁሉ ነገር እችላለሁ በይ ብትላትም እኔ የማልችለውን ነገር አልችልም ነው የሚለው። ስለዚህ ውሸት አልናገርም ትላለች። እሌና አሁን እየተሰቃየች ነው። በስፒድ በሌላ በኩል እየተሰቃየች ሚስጥርን ደብቃ በኖረች አሁን ለምን ደበቅሽ በማለት ኪራ ክፉኛ ግምጧት ይገኛል። እና ከሁለት ያጣ ጎመን ሆናለች። ስፒድ በሌላ በኩል እያሳደዳት ነው። ኪራ ደግሞ ከዚህ ቤት ትወጫለሽ፣ እንዴት እንደዚህ አይነት ነገር ትደብቅኛለሽ በማለት አባቴ እንደዚህ አይነት ቀዥቃዣና ጨካኝ ልጅ ሊኖረው አይችልም በማለት ይከራከራል። ኪያን ስላየች እንግዲህ ወንድምህ ይሆናል ብላ ደብቃ ነው የሚሆነው። ስለዚህ አስፈራርቷት ስለፈራች ነው በሷ አትፍረድ በማለት ቅዱሴም ሊያረጋጋው ችሏል። ቅዱሴ ሰላምን በማግኘቱ ክፉኛ ደንግጦ ይገኛል። ዘው ብላ ከህይወት የወጣ ዘው ብላ ደግሞ ለመግባት ያምራታል ወይ በማለት ብቻ ስልክህን ረስተሃል፣ አሁን የተረጋጋ አይነት ስሜት አለ በማለት ስላድናቆቷንም ቀጥላለታለች። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር የክርስቶስ ሰላምና ፍቅር ከእናንተ ጋር ይሁን እያልኩኝ ለኔ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ስቃይና መከራዎችን ያስተናገደው የጽናትና የኪራ ፍቅር አሁን ወደ መጨረሻው እየደረሰ ይመስላል። ሰርጉም ደርሶ ሽማግሌ እየተጠበቀ ይገኛል። ጋሸም ከዴብ ጋራ ያለውን ነገር አውርቷል። ስለ ሽማግሌና ስለ ሽምግልና ስላለው ነገር እያወሩ ነው። ልጅ እግዚአብሔር ይስጥህ፣ ብቻ አንተም ወግ ማረግ አይተህ እንትን ለመዳር ያብቃይ በማለትም እንግዲህ አናን ነገሮችን ተነጋግረዋል። ሰኒ ወደ መጨረሻው ደረጃ ደርሳለች። እስካሁን ድረስ በጆከር ስታላግጥ እንዳልነበር በአሁኑ ጥለኸኛ ትሄድ እባክህን፣ አሁን ስፒድ ካገኘኝ ይገለኛል በማለት ትለማመጠዋለች። እባክህን ካልሆነ እንስማማና ፍታይ በማለት እያወሩ ነው። ስለዚህ ከፈራሽማ የምንፈልገውን ነገር ሰጠሽን ለምን በሰላም አንለያይም በማለትም ጠይቋት ነበር። እናንተ እኮ ኪራን ከጨዋታ ውጭ ልታረጉት ስለሆነ እሱን ደግሞ ማድረግ አልችልም በማለት ለቃሏ ታማኝ ሆና ተገንታለች። ቅዱስ ካፌ ሲጠቀም ነበርና በአጋጣሚ ተጠቅሞ ሲጨርስ ስልኩን ረስቶት ይወጣል። ታዲያ ሰላም ስትከታተለው ነበርና ስልኩን እንደረሳ እባክህን ስልክህን ረስተሃል በማለት ጠርታም ትሰጠዋለች። እሱም እንግዲህ ደንግጦ ስልኬን ስለሰጠሽኝ አመሰግናለሁ ይላታል። እሷም እንግዲህ ድሮ ከማውቅህ ተለይተህብኛል ትለዋለች። አንዳንድ ነገሮችን ማስተዋል የተሞላበት አንደበቱ ሲናገር እሷ ከዚህ በፊት ስለምታውቀው አሁን ያለው ነገር ተቀይሮባታል። ብቻ ስለተረጋጋ እያደነቀችው ነው። ወሬያቸው መካከልም ስለሰጠሽኝ ከልብ አመሰግናለሁ ብሎ ሊሰናበታት ሲሞክር እባክህን ስልክህን ስጠኝ ስልክ እንቀያየር በማለትም ጠይቀው ነበር። ከዚህ በፊት እኮ በቃልሽ ሽምጥጥ አድርገሽው ካልተነቀስሁት ነበር እንዴት ጠፋብሽ በማለት አቁሟትም ይሄዳል። እሷም ክፉኛ ተናዳ እንግዲህ እኔ እኮ ነኝ ያገኘሁት ስልክህን ካልሁት እንጂ ልቅጠጋ ላናግርህ ባልሁት እንዴት እንደዚህ ይሆናል በማለት ትናደዳለች። ዴብ ወደ ነጽናት ቤት አምርቶ ነበርና ስላለው ነገር እያወሩ ነው። ዛሬ ከቤት አልወጣሽም ወይ በማለት ሲጠይቃትም እንግዲህ አባ ከቤት ተቀመጭ ስላለኝ ከቤት ነኝ ትለዋለች። በቃ ለካ ሙሽራ ነሽ በማለት ጨዋታውን ይጀምርላታል። ሰርጋችሁ እስከሚደርስ የጓጓሽ ትመስያለሽ በማለትም ጠይቋት ነበር። አዎ በጣም ጓጉቻለሁ፣ የመጀመሪያዋ ሰርጓ ሲደርስ ያጓጓት ሴት ብትኖሪ አንቺ ነሽ በማለትም አንዳንድ ነገሮችን አውርተዋል። ሌላ ሰው ይጨንቀዋል እንዴ በማለትም ጠይቃ ነበር። አዎ ብዙ ሰዎች ሲያገቡ ሰርጋቸው ሲደርስ ይጨንቃቸዋል። የኔም ባላቅም አንተስ መቼ ነው የምታገባ በማለትም ጠይቀው ነበር። እንግዲህ አላቅም የኔ ሲላት ስትመጣ አገባታለሁ፣ አሁን እንኳን አላሰብኩበትም በማለት ጨዋታም ቀጥሎላት ነበረ። ናቲ ራኬብን አብዝቶ ይፈራታል።
እናም መንገድ ላይ ተገናኝተው ነበርና በድንገት አልፈው ስተር ተመስገን ፈጣሪ እኮ ጸሎቴን ወዲያው ነው የምሰማኝ በማለት አመስግኖ ሳይጨርስ ተመልሳ ትመጣለች። አንተ ልጅ ግን ምንድነው ችግርህ? እኔን ስታየኝ የምትፈራ ምንድነው? የምትፈራበትን ምክንያት ካልነገርኸኝ እንዲያውም ምክንያት እፈልግልሃለሁ ብላ እንደምትመጣውም ትነግረዋለች። ሰኒ ከወትሮ በተለየ በጣም ፈርታ ትገኛለች። አሁን ስፒድ ባህሪው እየተቀያየረ ስለሆነ ስልክም ሲያወራ ስለሰማችው በጣም ፈርታለች። እናም ጆከር ስፒድን አውርቶት ሲመለስ ደነገጠች። ማን ነው የመጣ ብላ እንባዋን እያቀረረች ነው። ጆከርም ምን ሆነሽ ነው የምታለቅሽው? ፈርተሽ ነው በማለትም ጠይቆ እንባዋንም አብሶላት ነበር። እባክህ የምታዝንልኝ ከሆነ እህትንም የምትወዳት ከሆነ ከዚህ አስወጣኝ በማለት እሱን ማድረግ አልችልም እንደምታዝንልኝ እኮ አውቃለሁ ስትለውም አዎ አዝንልሻለሁ፣ ግን ደግሞ ከስፒድ አይበልጥም፣ እሱ ጓደኛዬ ነው፣ እሱም መካድ አልችልም በማለት እንግዲህ እሱም ጭንቅ ብሎት ይታያል። በዛብህና ተሰማ ተፋጠው ይገኛሉ። ሜዳ ላይም ተገናኝተው ስላለው ነገር እያወራ ነው። የብርቄ እናት አባቶች እኮ ችግር ፈጠሩ። ልጅን እንደሰጠው ቀጥ አድርገህ ወደ ቤቷ መልስልኝ ብሎ አባቷ አናን ነገሮችን ተናገረኝ በማለት ብዙ ነገርም ይለዋል። ታዲያ አንተ የት ሄደህ ትፈልግለት በማለት ነገሩን ያስቀይሳል። በዛብህም ብርቄን አልፈልጋትም፣ ራሷ ሲመራት ትመጣለች። መካን ስለሆነች ብታገባም ማንም አስቀምጦ አያበላትም። ስለዚህ ተመልሳ ስትመጣ የዛኔ ልኳን አስገባታለሁ በማለት በተስፋ እየጠበቀ ነው። ይህን ያዳመጠው ተሰማ ታዲያ አርፎ አልተቀመጠም። ብርቅዬንማ ትፈልጋታለህ፣ እሷን የመሰለች ሚስት አታገኝም በማለት ነገሩን ጎሸም ያደርጋል። ተሰማ ታዲያ እንደዚህ ብርቅዬ ብለህ ልጠራት የቻልኸው በምን ምክንያት ነው? ምን አይነት ግንኙነት አላችሁ? በማለት ሌላ ሰው ሆነበት። ታዲያ በጉርብትና በእጇ በልቼ ጠጥቻለሁ፣ በእጅ በመብላት በመጠጣትማ እንደዚህ አቆላምጠህ አጠራትም በማለት አንድ ሁለት ተነጋገሩ። በዛብህ ከሰው ፊት ማልቀስ ባይፈልግም ግን ደግሞ ተሰማ ጥሎት ከሄደ በኋላ ብርቅዬ በጣም ናፈቅሽኝ፣ ቤት የቀዘቀዘ በማለት አይኖቹ ላይ እንባ ይስታዩበት ነበረ። በጣም አለቀሰ። ሌና የብርቄ ጉዳይ እንቅልፍ ነስቷት ይገኛል። አሁን ደላላ ቤት ወስጄ ስራ አስቀጥራታለሁ ብላ በማሰብ አንዳንድ ትምህርቶችን እየሰጠቻት ነው። ደላላ ቤት ስትሄጂ ሁሉ ነገር እችላለሁ ነው ማለት እያለች እያስተማረቻት ነው። ብርቄም ታማኝና ጠንካራ እንዲሁም ውሸት የማትወድ ናትና አሁን ደላላ ቤት ሄጄ የማልችለውን ነገር እችላለሁ ብዬ አልናገርም። እነሱ የሚያስለማምዱኝ ከሆነ ምን ብዬ እችላለሁ እላቸዋለሁ። አልችልም ብያቸው እነሱ ያለማምዱኛል ትላለች። ሌናም ከዚህ ሀገር እንደዛ ካልሻቸው ጭራሽ ነው የማይቀጥሩሽ። ስለዚህ እችላለሁ ብለሽ ትገቢና እነሱ ያለማምዱሻል በማለት እንደምንም ብላ አሳምናታለች። ብርቄ ግን አምና ባትቀበልም አንቺን ከሚከፋሽና ከምትቆጭኝ እሺ በማለት በሐሳብ ተስማምተዋል። ቅዱሴ ሰላምን ካገኛት በኋላ አሁን ትዝታ ውስጥ ገብቷል። የድሮ ነገሮችን እያስታወሰ ሶፋ ላይ ተገልብጦ ተቀምጦ አንዳንድ ነገሮችን እያስታወሰ ነው። ብቻ ስለተፈጠረውና ስለሆነው ነገር ግራ ተጋብቶ ይገኛል። ቲመጦ ቅዱሴ ከዚህ ነህ እንዴ በማለት ሲያናግረው ከቤት እያየኸኝ ከዚህ ነህ ብለህ የምትጠይቀኝ ምንድነው በማለት ብስጭት ብሎም ሲያዋራው ነበር። ታዲያ ምን ሆነ ነው የምታናግረኝ? እንቡጥዬ ከዚህ ቤት መጣ ነበር የተበሳጨኸው በማለትም አናግሮት ነበር። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ ነገ በተመሳሳይ ቪዲዮ በተመሳሳይ ሰዓት እስከምንገናኝ ድረስ መልካም ምሽት ይሁንላችሁ።